አንዳንድ ጊዜ ምንም ሳናጠፋ ማንንም ሳንጎዳ ወይም የሰዎችን መጥፎ ሳንመኝ በሰዎች ዘንድ እንጠላለን። ምናልባት በስራ ቦታችን፣ በጓደኞቻችን መሃል ወይም ደግሞ በማህበረሰቡ ውስጥ ያለምንም በቂ ምክንያት ጥላቻ ሊያጋጥመን ይችላል። ብዙዎቻችን እንዲህ አይነት ነገር ሲገጥመን የመጀመሪያ ምላሻችን የሚሆነው ራሳችንን ለማስረዳት መሞከር፣ የሰዎቹን ተቀባይነት ለማግኘት መልፋት ወይም ደግሞ መበሳጨትና መጨነቅ ነው። ነገር ግን እውነታው ምንድነው? በስቶይሲዝም ፍልስፍናም ሆነ በስነ ልቦናው ዓለም የታወቀው አንድ እውነታ ቢኖር የሰዎችን አስተሳሰብና ስሜት መቀየር አንችልም። የራሳችንን ምላሽ ግን 100% መቆጣጠር እንችላለን። ሰዎች ሲጠሉህም አሊያም ከጀርባ ሲያሙህ ልታደርገው የሚገባ ትልቁ ነገር ማልቀስ፣ ማዘን ወይም መሸሽ ሳይሆን ድፍረት የተሞላበት እርምጃ መውሰድ ነው። ይህንን ስታደርግ የነሱን ጥላቻ ወደ አንተ ትልቁ ጥንካሬ ትቀይረዋለህ ይላል ፈላስፋው። በዛሬው ቪዲዮ ከስቶይሲዝም ፍልስፍናና በስነ ልቦናው ሳይንስ የተረጋገጡ ሰዎች ሲጠሏችሁ በድፍረት ልታደርጓቸው የሚገቡ 8 ወሳኝ ሳይኮሎጂካላዊ ዘዴዎችን ይዤላችሁ መጥቻለሁ። እነዚህ 8 ነጥቦችን ከተረዳችሁና ተግባራዊ ካደረጋችሁ የማንንም ሰው ጥላቻ ወደ ክብር ትቀይራላችሁ። መልካም ልብ ካላችሁ ቪዲዮ ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን በቀጥታ ንቀትን ወደ ክብር የምትቀይሩበት ወይም ሰዎች ሲጠሏችሁ በድፍረት ልታደርጓቸው ወደሚገቡት 8 ነጥቦች እናልፋለን። የመጀመሪያው ችግሩ የነሱ እንጂ የናንተ አለመሆኑን መረዳት ነው። አንድ ሰው ያለምንም በቂ ምክንያት ሲጠላችሁ ብዙ ጊዜ የሚፈጠረው የመጀመሪያው ተፈጥሯዊ ስሜት ምን አጥፍቼ ይሆን ወይም ምን ጎድሎኝ ይሆን ብሎ ራስን መጠየቅ ነው። ነገር ግን መገንዘብ ያለባችሁ ትልቁ እውነት ጥላቻ ሁልጊዜም የጠዩን ሰው ማንነት እንጂ የተጠላውን ሰው ማንነት አያሳይም። አንድ ሰው ሲጠላችሁ ጥላቻው ከናንተ ይልቅ የራሳቸውን የውስጥ ችግር፣ አለመተማመን ወይም ደግሞ ያጡትን ነገር የሚያንጸባርቅ ነው። በስነ ልቦናው ሳይንስ ይህ ሁኔታ ፕሮጀክሽን ተብሎ ይጠራል። ሰዎች በራሳቸው ህይወት ውስጥ የሚጠሉትን፣ ያልተቀበሉትን ድክመት ወይም ማግኘት ፈልገው ያጡትን ነገር በሌሎች ሰዎች ላይ አላከው ይወቅሳሉ። የናንተ ስኬት፣ ደስታ፣ በራስ መተማመን ወይም ሰላም የነሱ ውድቀትና ባዶነትን ስለሚያስታውሳቸው ያንን የውስጥ ቁስል ለማስታገስ በእናንተ ላይ ጥላቻን ይረጫሉ። እያጠቁ ያሉት እናንተን ሳይሆን እናንተን ሲያዩ የሚሰማቸውን የራሳቸውን የውድቀት ስሜት ነው። ስለዚህ የሌሎችን የውስጥ ቁስል በራሳችሁ ጫንቃ ላይ አትሸከሙ። የስቶይሲዝም ፍልስፍና እንደሚያስተምረው በህይወታችሁ መቆጣጠር የምትችሉት የራሳችሁን ምላሽና አስተሳሰብና ተግባር ብቻ ነው። የሌሎች ሰዎች ሐሳብ፣ ስሜትና ጥላቻ ሙሉ በሙሉ ከናንተ ቁጥጥር ውጪ ነው። ታዋቂው የስቶይክ ፈላስፋ እና የሮም ንጉስ ማርከስ ኦሬሊዮስ ይህንን ሲገልጽ ሌሎች ሰዎች ስለናንተ ስለሚያስቡትና ስለሚናገሩት ነገር አትጨነቁ፣ ምክንያቱም ያ የእነሱ ጉዳይ ነው። አንተ ግን የራስህን ትክክለኛ መንገድ ከመከተል ወደ ኋላ አትበል በማለት ይናገራል። የሰዎቹ ጥላቻ የራሳቸው እይታ ማዕዘንና የህይወት ብስጭት ውጤት መሆኑን እንጂ የናንተ እውነተኛ ማንነትን የሚቀይር ኃይል እንዳልሆነ ተረዱ። ጥላቻን እንደ ግላዊ ጥቃት ከመውሰድ ይልቅ እንደ አንድ የነሱ የውስጥ ህመም ምልክት አድርጋችሁ መመልከት ስትጀምሩ የራሳቸውን ጦርነት ከራሳቸው ጋር እየተዋጉ መሆኑን ትረዳላችሁ። ይህንን እውነታ ደግሞ መቀበል ከማያስፈልግ ጭንቀት ነፃ ያወጣችኋል። ሁለተኛ፣ ዝምታን ምረጡ። ሰዎች ሲጠሏችሁና የተለያዩ ትንኮሳዎችን ሲያደርጉ ዋና ዓላማቸው የእናንተን ሰላም ማሳጣትና እንድትበሳጩና ቁጥጥር እንድታጡ ማድረግ ነው። ጥላቻቸውን በጥላቻ፣ ስድባቸውን በስድብ ወይም ቁጣቸውን በቁጣ እንድትመልሱላቸው ይፈልጋሉ። ይህንን ካደረጋችሁ እነሱ ወዳሉበት የወረደ አስተሳሰብ ደረጃ ገብታችኋል ማለት ነው። ለሚጠላችሁ ሰው የምትሰጡት ማንኛውም ስሜታዊ ምላሽ፣ ቁጣም ሆነ ማብራሪያ ለነሱ እንደተሳካላቸው የሚያሳይ ምልክት ነው። ስለዚህ ሁልጊዜም ስሜታዊ ምላሻችሁን የሚፈልግ ነገር በመጣ ቁጥር ስሜታችሁን አለማሳየትና ነገሩን በዝምታ ማለፍ የእናንተን የስሜታዊ ብልህነት ብቻ ሳይሆን
ነገሩን የመቋቋም ፕላስ ደግሞ ሰዎች በሚያደርጉባችሁ ድርጊት እናንተ ስሜታዊ ምላሽን መስጠት ስትጀምሩ እየተናገራችሁ ያላችሁት አንተ በእኔ ላይ ስልጣን አለህ፣ የኔን ስሜት የመቆጣጠር ብቃት አለ የሚለውን ነገር እንደሆነ ተረዱ። የዛን ጊዜ ሰዎቹ ሙሉ ለሙሉ በእናንተ ላይ የስሜታችሁን ሪሞት የመያዝ ብቃትን ትሰጧቸዋላችሁ። ነገር ግን ስሜታችሁን በግልጽ የማታሳዩና ስሜታችሁን መቆጣጠር የምትችሉ ሰዎች ስትሆኑ፣ ጥላቻን ስትቀበሉ በዝምታ ማለፍ የምትችሉ ሰዎች ስትሆኑ ዝምታችሁ ያስፈራቸዋል። ዝምታችሁ እናንተ በእኔ ላይ ምንም አይነት ተጽዕኖ የላችሁም የሚል መልእክት ያስተላልፍላችኋል። ስለዚህ ዝምታችሁንና እርጋታችሁን ከማንኛውም ቃል በላይ ጠንካራ የሆነ የስነ ልቦና ቅጣት መሆኑን ተረዱ። የስቶይክ ፈላስፋ ኤፒክቴተስ የሰዎችን ስሜት መቆጣጠርን በተመለከተ አስደናቂ እውነታን ያስቀምጣል። ማንም ሰው ሊያስቆጣና ስሜትን ሊረብሽ ከቻለ ያ ሰው የህይወት ጌታ ሆኗል ማለት ነው በማለት ይናገራል። በስሜት ምላሽ ስትሰጡ የራሳችሁን አእምሮ የመቆጣጠር ኃይል ወይም ፓወሩን ለሚጠላችሁ ሰው አሳልፋችሁ እየሰጣችሁ ነው ማለት ነው። በሌላ በኩል ኒኮሎ ማካቪያሊን ስልጣንን መሰረት ባደረጉ የኃይል ህጎች ውስጥ እንደሚያስተምረው ጠላትን ችላ ማለትና ምንም ቦታ አለመስጠት ትልቁ የበላይነት ማሳያ ነው ይላል። ቁጣቸውን በዝምታ ስታልፉት እናንተ የሁኔታው የበላይ ትሆናላችሁ፣ እነሱ ደግሞ በራሳቸው ጥላቻና ትኩረት ማጣት ውስጥ ታፍነው ይቀራሉ ማለት ነው። ስለዚህ በዝምታ ሁሉን ነገር እለፉ። ሶስተኛ፣ ትኩረታችሁን ወደ ስኬታችሁ መልሱ። ሰዎች ሲጠሏችሁና ጉልበታቸውን እናንተን ለመጉዳት ሲጠቀሙበት እናንተ ደግሞ ያንን ጉልበትና ትኩረት በመውሰድ ሙሉ በሙሉ በራሳችሁ ህልምና ስኬት ላይ ማዋል አለባችሁ። ለሚጠላችሁ ሰው ከማንኛውም ቃል ወይም ድርጊት በላይ ትልቁና መራራው ቅጣት ስኬታችሁ ነው። እነሱ እናንተን ወደ ታች ለመሳብና ስማችሁን ለማጥፋት ጊዜያቸውን በከንቱ ሲያጠፉ፣ እናንተ ግን በምታስመዘግቡት ድልና እድገት ላይ ትኩረት በማድረግ ስኬታችሁን ታስመዘግባላችሁ። በስነ ልቦና ውስጥ ሰዎች በውጫዊ መሰናክሎች ሲፈተኑ ሁለት አይነት ምላሾች ይኖራሉ። የመጀመሪያው የወደቀው ወይም የተሸነፈው አይነት ሲሆን፣ ሁለተኛው ደግሞ ያንን ተቃውሞና ጥላቻውን እንደ ማገዶ ወይም እንደ ፊውል ተጠቅሞ ወደፊት የሚገሰግሰው ሰው ነው። ስኬት የራሱ የሆነ ትልቅ ድምጽ አለው። እናንተ በስራችሁ፣ በትምህርታችሁ ወይም በህይወታችሁ ከፍታ ላይ ስትደርሱ የሚጠሏችሁ ሰዎች የሚያወሩት ወሬና የሚረጩት ጥላቻ ዋጋ ቢስ ይሆናል። ሰዎች ሁል ጊዜ የሚከተሉትና የሚያከብሩት የተሳካለትን እንጂ የወደቀውን አይደለም። የስቶይክ ፈላስፎች እንደሚያስተምሩት የሰው ልጅ ኃይል የሚገኘው ትኩረቱን መቆጣጠር ሲችል ነው ይላሉ። ማርከስ ኦሬሊየስ በዚህ ጉዳይ ላይ ሲናገር ምርጡ ሪቬንጅ ወይም ምርጡ በቀል የሚጠላን ሰው መምሰል አይደለም፣ ከዚያ ይልቅ ከፍ ባለ ስኬትና በበሰለ ስብዕና መኖር ነው ይላል። ማኪያቬሊም በመጽሐፎቹ ላይ እንደሚያስተምረው አንድ ሰው በዙሪያው ካሉ ተቃዋሚዎችና ጠላቶች ጋር እየተዋጋ ጊዜውን ከሚያጠፋ ትኩረቱን ወደ ራሱ ጥንካሬና ማህበራዊ አቋም ማጠናከር ላይ ማድረግ አለበት በማለት ለትልልቅ የሆኑ መንግስታትና ባለስልጣናት ያስተምር ነበር። ጠላቶች የሚኖሩት ራሱ እናንተ ስትታገሉና ከፍታ ላይ ስትደርሱ ነው በማለት ያስተምራል። ስለዚህ ጥላቻቸውን ተስፋ መቁረጫ ሳይሆን የበለጠ ጠንክሮ ለመስራት እንደማነቃቂያ በመጠቀም ትኩረታችሁን ወደሚገባችሁ ድል መልሱት። ከሱም ከፍ ብላችሁ ሐሳቡን መረዳት ከፈለጋችሁ ለጥላቻ ጥላቻን የሚሰጥ ወይም ደግሞ የሚጠሏቸውን ሰዎች ምን መመለስ እንዳለባቸው እያሰቡ ወይም ደግሞ በንዴትና በመበሳጨት የሚቀመጡ ሰዎች እዚህ ምድር ላይ እጅግ በጣም ብዙ ናቸው። በስኬት የሚያስደነግጡ ወይም ደግሞ በስኬት የሚበቀሉ ግን ጥቂቶች ናቸው። ለዛም ነው ራሳችሁ ላይ ትኩረት አድርጋችሁ ስሩ በማለት የምንናገረው። አራተኛ፣ ገንቢ ትችትንና ጭፍን ጥላቻን ለዩ። አንድ ሰው የጥላቻ ቃል ሲወረውር ወይም ሲተቻችሁ ወዲያውኑ የመከላከል ስሜት ውስጥ ከመግባታችሁ በፊት ቆም ብላችሁ ማሰብን ልመዱ። ሁሉም ትችት ጭፍን ጥላቻ አይደለም፣ እንዲሁም ሁሉም አድናቆት እውነተኛ ወዳጅነት አይደለም። ስሜታችሁን ወደ ጎን በመተው የሰው የሚናገረው ነገር ውስጥ የእውነት ጠብታ አለ በማለት ፈትሹ። የሰውየውን የጥላቻ ቃና ወይም መጥፎ አቀራረቡን ወደ ጎን ትታችሁ መልእክቱ ላይ ብቻ አተኩሩ። በስነ ልቦናው ዓለም የሰው ልጅ ኢጎ ስህተቱን አምኖ ላለመቀበል ሲል ማንኛውንም አይነት ነቀፋ እንደ ጥላቻ የመፈረጅና ራሱን የማጽደቅ ዝንባሌ ያለው ይላል። ነገር ግን ከፍተኛ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ ያላቸው ሰዎች መስተካከል ያለበትን የራሳቸውን ድክመት ከሰዎች በሚመነጭ ጥላቻም ይሁን
መርዛማ በሚመስል ቃሎቻቸው ውስጥ ማስተካከል ያለባቸውን ነገር ከንግግሩ መሃል ፈልቅቆ የማውጣት ብቃት አላቸው። ሰውየው የሚጠላችሁ እናንተ ባጠፋችሁት ጥፋት፣ በጎደላችሁ ስነ ምግባር ወይም በሰራችሁት ስህተት ምክንያት ከሆነ ያንን እንደ ትልቅ የማንቂያ ደውል በመውሰድ ራሳችሁን አርሙ። ነገር ግን ትችቱ ከምቀኝነት፣ ከውድድር መንፈስና እናንተን ዝቅ ከማድረግ ፍላጎት ብቻ የመነጨ ከሆነ ደግሞ ምንም አይነት ቦታ አትስጡት። የስቶይሲዝም ፍልስፍና እውነትን መቀበል ላይ ትልቅ ትኩረት ያደርጋል። የሰዎች ትችት እውነት ከሆነ ራሳችሁን ለማሻሻል ተጠቀሙበት፣ ውሸት ከሆነ ደግሞ የነሱ ስህተት ስለሆነ አትጨነቁ ይላል። ታዋቂው ፈላስፋ ኤፒክቴተስ ይህንን ድንቅ አስተሳሰብ እንዲህ ሲል ይገልጸዋል። አንድ ሰው በአንተ ላይ ክፉ ሲናገር ወይም ሲያማ ከሰማ ራስህን ለመከላከል አትሞክር። ከዚያ ይልቅ ይህ ሰው ሌሎቹ ጉድለቶቼን አያውቅም እንጂ እነሱን ቢያውቅ ኖሮ ይህን ብቻ አይናገርም ነበር ብለህ እለፈው ይላል። በሌላ በኩል ደግሞ ጠላትህን እንደ ነፃ አማካሪ መጠቀም ትልቁ የስትራቴጂ ብልህነት ነው። ጠላቶቻችሁ ብዙ ጊዜ ጓደኞቻችሁን ሊነግሯችሁ የማይደፍሩትን ድክመቶቻችሁን ያለምንም ርህራሄና ማቆላመጥ ይነግሯችኋል። ማኪያቬሊ በሆነ የኃይል ሕግ እይታ የጠላትን ትችት በመጠቀም የራሳችሁን ክፍተት መዝጋትና ይበልጥ ጠንካራ መሆን ትችላላችሁ ይላል። ጠላቶቻችሁ የሚያጠቁበትን ክፍተታችሁን ነቅሳችሁ በማውጣት ካስተካከላችሁ የጥላቻቸው ቀስት የሚያርፍበት ኢላማን ያጣል። ጥላቻን ወደ ጥንካሬ መቀየር ማለትም ይሄ ነው። አምስተኛ፣ ከሚወዷችሁ ሰዎች ጋር ጊዜ አሳልፉ። አንድ ሰው ሲጠላችሁ አይምሯችሁ ያንን ጥላቻ አጉልቶ በማሳየት ዓለም ሁሉ የጠላችሁና የተነጠላችሁ አስመስሎ ያቀርብላችኋል። በስነ ልቦናው ዓለም ይህ ክስተት የአሉታዊ ዝንባሌ ወይም ኔጌቲቭ ባያስ ተብሎ ይታወቃል። የሰው ልጅ አይምሮ በተፈጥሮ ከመቶ አድናቂዎችና አፍቃሪዎች ይልቅ ለአንድ ነቃፊና ጠላት ትልቅ ትኩረት የመስጠት አዝማሚያ አለው። ነገር ግን ይህንን የተዛባ የአይምሮ ንባብ በመስበር ውድ የሆነውን ጊዜያችሁንና ጉልበታችሁን ለሚጠሏችሁ ሰዎች ከመስጠት ይልቅ በክፉም በደጉም አብረዋችሁ ላሉ ለሚያከብሯችሁና ያለ ምንም ቅድመ ሁኔታ ለሚቀበሏችሁ ቤተሰቦችና እውነተኛ ጓደኞች ማዋል አለባችሁ። ጤናማና አዎንታዊ ከሆኑ ሰዎች ጋር ጊዜ ማሳለፍ የተሸረሸረውን በራስ መተማመን መልሶ ይገነባል። በጠላት ቃላት የቆሰለውንም ስሜት ይፈውሳል። የሚጠሏችሁ ሰዎች ዋና ዓላማ እንድትነጠሉ፣ ብቸኝነት እንዲሰማችሁና የራሳችሁን ዋጋ እንድትጠራጠሩ ማድረግ ነው። ጥላቻቸው በውስጣችሁ ባዶነትን ሲፈጥር፣ እውነተኛ ወዳጅነት ደግሞ ያንን ባዶነት ይሞላል። እናንተ ከሚወዷችሁ ሰዎች ጋር ያላችሁን ትስስር ይበልጥ በማጠናከር ጠላቶቻችሁ የዘረጉላችሁን የብቸኝነትና የድብርት ወጥመድ ማፍረስ ትችላላችሁ። የስቶይክ ፈላስፋው ሴኔካ ስለ እውነተኛ ወዳጅነት ሲያስተምር የእናንተ ያልሆነውንና ሊቀበላችሁ ያልፈቀደውን ሰው ልብ ውስጥ ለማሸነፍ በከንቱ ከመታገል ይልቅ በእጃችሁ ላለውና በዙሪያችሁ ላለው እውነተኛ ወዳጅነት ትልቅ ቦታ መስጠት እንዳለባችሁ ይመክራል። በሌላ በኩል ደግሞ በስትራቴጂና በኃይል ሕጎች ውስጥ ጠንካራ የውስጥ ክበብ ወይም ኢነር ሰርክልን መገንባት ከማንኛውም የጠላት ጥቃት የሚከላከል ትልቅ ምሽግ ነው። ማኪያቬሊ ታማኝ አጋሮችንና ወዳጆችን ማፍራት ለስኬትም ሆነ ለህልውና ወሳኝ መሆኑን ያምናል። ጠላቶቻችሁ እናንተን ለማጥቃት ሲሞክሩ በዙሪያችሁ የሚወዷችሁና አዎንታዊ ጉልበት የሚሰጧችሁ ጠንካራ ሰዎች ካሉ የጠላቶቻችሁ ጥረት ይከሽፋል። ስለዚህ መርዛማ ሰዎችን ችላ በማለት ኃይላችሁን ከሚያድሱና የህይወት ብርሃን ከሚሆኑላችሁ ሰዎች ጋር አጥብቃችሁ ተጣበቁ። ስድስተኛ፣ ጤናማ የሆነ ድንበርን መገንባት ወይም ባውንደሪን ማድረግ። ከሚጠሏችሁ ሰዎች ጋር በስራ ቦታ፣ በትምህርት ቤት ወይም በቤተሰብ ውስጥ መገናኘት ግድ የሚሆንባቸው አጋጣሚዎች ይኖራሉ። እነዚህ ሰዎች ሙሉ በሙሉ ከህይወታችሁ ማስወገድ በማትችሉበት ጊዜ ማድረግ ያለባችሁ ትልቁ ነገር ጤናማና ጠንካራ የሆነ የግንኙነት ድንበርን ማበጀት ነው። ድንበር ማበጀት ማለት ለነሱ ያላችሁን ተደራሽነት ወይም አክሰስ መገደብና ከነሱ የሚመነጨውን መርዛማነት ወደ እናንተ የህይወት ክልል እንዳይገባ መከላከል ማለት ነው። በስነ ልቦናው ዘርፍ ድንበር የሌለው ሰው ልክ አጥር እንደሌለው ቤት ማንኛውም መንገደኛ እንደፈለገ የሚገባበትና የሚወጣበት ይሆናል። የሚጠሏችሁ ሰዎች ብዙ ጊዜ የጉልበት መጣጮች ወይም ኢነርጂ ቫምፓየርስ ናቸው። የእናንተን ስሜት በመቀስቀስ አላስፈላጊ ክርክር ውስጥ በማስገባትና ሰላማችሁን በማደፍረስ የራሳቸውን ባዶነት ይሞላሉ። ስለዚህ ከነሱ ጋር የምታደርጉትን ማንኛውንም ግንኙነት እጅግ በጣም አጭርና ስሜት አልባና ፎርማል ማድረግ ይጠበቅባችኋል።
ስለ ግል ህይወታችሁ ምንም አይነት መረጃ አትስጡ። በስሜት ለሚያነሷቸው ትንኮሳዎች አጭርና ቀጥተኛ ምላሽ ብቻ በመስጠት ራሳችሁን ጠብቁ። ይህ ድንበር የነሱ መጥፎ ኢነርጂ ከነርሱ አልፎ እናንተን እንዳያጠቃ ያደርጋችኋል ማለት ነው። የስቶይሲዝም ፍልስፍና የሰውን አእምሮ እንደማይደፈር የውስጥ ምሽግ አድርጎ ያስተምራል። ማርከስ ኦሬሊየስ እንደሚያስረዳው የሰው ልጅ አእምሮ ጠንካራ ግንብ ያለው ቤተ መንግስት ነው። ማንም ሰው ያለ ፈቃዳችሁ ዘልቆ በመግባት ሰላማችሁን ሊረብሽ አይችልምም አይገባምም በማለት ያስተምራል። ድንበር ማበጀት ማለት የዚህን የውስጥ ምሽግ ቁልፍ ለሚጠሏችሁ ሰዎች አሳልፎ አለመስጠት ማለት ነው። በአካል በተመሳሳይ ቦታ ላይ መገኘት ቢኖርባችሁ እንኳን ስሜታችሁንና አእምሯችሁን ከነሱ ተጽዕኖ ነፃ በማድረግ የራሳችሁን የስነ ልቦና ሉዓላዊነት ማስከበር ይጠበቅባችኋል ማለት ነው። በሌላ በኩል ደግሞ የስልጣንና የኃይል ህጎችን ስንመለከት ከመጠን ያለፈ መቀራረብና መጋለጥ ለጥቃት ያመቻቻል። ማኪያቬሊው በሆነ የስትራቴጂ እይታ ለጠላቶቻችሁ የራሳችሁን መረጃ፣ ጊዜና ስሜት በነፈጋችኋቸው ቁጥር እናንተን ለማጥቃት የሚጠቀሙበትን መሳሪያ ያጣሉ ይላል። ድንበር ማበጀትና ተደራሽነትን መቀነስ በተቃራኒው በእነሱ ላይ የስነ ልቦና ጫናን ይፈጥራል። ማንም በቀላሉ በማይዘለውና ርቀቱን በጠበቀ ግንብ ውስጥ ሆናችሁ ስታገኟቸው ጥላቻቸውን በተግባር የሚያሳዩበት ክፍተትን ትዘጉባቸዋላችሁ። ስለዚህ የምታስተምሩት ድንበር የፍርሃት ሳይሆን ራስን የማክበርና የጥንካሬያችሁ መገለጫ ነው። ሰባተኛ፣ ለነሱ ስትሉ ማንነታችሁን አትቀይሩ። ሰዎች ሲጠሏችሁ ወይም ሳይቀበሏችሁ ሲቀሩ የሚፈጠረው ሌላው አደገኛ የስነ ልቦና ወጥመድ እነሱን ለማስደሰት ወይም ተቀባይነት ለማግኘት ብሎ እውነተኛ ማንነትን መደበቅ ወይም መቀየር ነው። ለሰዎች ስትሉ ባህሪያችሁን፣ አመለካከታችሁን ወይም የምትወዱትን ነገር ለመቀየር ስትሞክሩ የራሳችሁን ማንነት ዋጋ እያጣችሁ ትሄዳላችሁ። ሰዎች የሚጠሏችሁ በራሳቸው እውነተኛ ማንነት ምክንያት ከሆነ እውነተኛነታችሁን አጥታችሁ የነሱ ቅጂ ብትሆኑ እንኳን ጥላቻቸው አይቆሙም። እውነተኛ ማንነታችሁን መስዋዕት በማድረግ ለሚጠላችሁ ሰው ለመመቸት መሞከር የሰው ልጅ ሊሰራው የሚችለው ትልቁ የስነ ልቦና ስህተት ነው። በስነ ልቦናው ጥናት ሰዎች እውነተኛ ማንነታቸውን ደብቀው የሰዎችን ፍላጎት ለማሟላት በሚሞክሩበት ጊዜ ከፍተኛ የሆነ የውስጥ ውጥረት፣ ጭንቀትና የማንነት ቀውስ ይገጥማቸዋል ይላል። ማንነታችሁን ለሌሎች ሰዎች እርካታ ስትሉ በሸራረፋችሁት ቁጥር ለራሳችሁ ያላችሁ ክብርና በራስ መተማመን እየተሸረሸረ ይሄዳል። የሚጠሏችሁ ሰዎች በእናንተ ውስጥ የሚጠሉት የሆነ መጥፎ ባህሪያችሁን ሳይሆን፣ ስለዚህ የእነሱን ጥላቻ ለማስወገድ ብላችሁ ራሳችሁን ስታሳንሱ ወይም ስትቀይሩ ለነሱ የተሟላ ድል አሳልፋችሁ እየሰጣችሁ ነው ማለት ነው። እውነተኛና ጠንካራ ማንነት ያለው ሰው ሁልጊዜም ቢሆን አድናቂዎችን እንደሚያፈራ ሁሉ ጠላቶችንም ያፈራል። የስቶይሲዝም ፍልስፍና ከማንኛውም ነገር በላይ ከራስ ተፈጥሮና እውነት ጋር ተስማምቶ መኖር እንዳለብን ያስተምራል። የስቶይክ ፈላስፋው ሴኔካ እንደሚያስረዳው የሁሉንም ሰው አምሮት ለማሟላት መሞከር የትም የማያደርስና ራስን ማጣትን የሚያስከትል ከንቱ ጥረት ነው። በሰዎች ዘንድ ተቀባይነትን ለማግኘት ብሎ እውነተኛ ማንነትን ማጣት የራስን ሕይወት በሌሎች ሰዎች ምኞት ስር ማድረግ ነው። የስቶይክ ፈላስፋው ኤፒክቴተስ ደግሞ በሌሎች ሰዎች ዘንድ የሆነ ነገር መስለ ለመታየት ስትሞክር የራስን ሕይወት የመምራት ኃይልህን ታጣለህ ይላል። እውነተኛ ድል የሚገኘው ሌሎች ሰዎች በሚሰጧችሁ መለኪያ ሳይሆን በራሳችሁ እውነተኛ ሕግና እሴት ስትኖሩ ብቻ ነው። በሌላ በኩል ደግሞ በኒኮሎ ማኪያቬሊና በስልጣን ህጎች እይታ የሰዎችን ተቃውሞ ወይም ጥላቻ በመፍራት አቋሙንና ማንነቱን የሚቀያየርን ሰው የሰዎችን ንቀት እንጂ አክብሮትን አያተርፍም። አቋም የሌለውና ሰዎችን ለማስደሰት የሚወላውልና በቀላሉ የሚበገር የሚታለል ሰው የመጨረሻ አቅም የሌለው ተደርጎ ይወሰዳል። በአንጻሩ እውነተኛና ጽኑ ማንነት ያላቸው ሌሎች ቢጠሏቸውም እንኳን ከራሳቸው እውነት የማይወላውሉ ሰዎች በጠላቶቻቸው ዘንድ እንኳን የማይደፈር አክብሮትን ይሰጣቸዋል። ስለዚህ ለሚጠሏችሁ ሰዎች ስትሉ ማንነታችሁን አትቀይሩ። ይልቁንም ያላችሁን እውነተኛ ማንነት አጎልብታችሁና ጠብቃችሁ ቀጥሉ። ስምንተኛ፣
ለራሳችሁ ሰላም ስትሉ ይቅር በሏቸው። አንድ ሰው ያለ ምክንያት ሲጠላችሁና ሲያብጠለጥላችሁ በውስጣችሁ ቂም መያዝ እና ያንን ሰው መልሶ መጥላት ተፈጥሯዊ ምላሽ ሊመስለን ይችላል። ነገር ግን እዚህ ላይ በደንብ ልትረዱት የሚገባው ትልቅ እውነት አለ። ይቅርታ የምታደርጉት ሰዎቹ ለሰሩት ጥፋት ይቅርታ ስለሚገባቸው ወይም ያደረጉት ነገር ትክክል ስለነበረ አይደለም። ይቅርታ የምታደርጉት እናንተ የውስጥ ሰላም ስለሚገባችሁና ያንን የጥላቻ ሸክም ተሸክማችሁ መጓዝ ስለሌለባችሁ ነው። ቂምን ይዞ መዞር እናንተ መርዝ ጠጥታችሁ የሚጠላችሁ ሰው እንዲሞት እንደመጠበቅ ይቆጠራል ይባላል። በስነ ልቦናው እይታ በአንድ ሰው ላይ ቂምና ጥላቻ በልባችሁ ውስጥ አመቃችሁ ስትይዙ በስሜትም ሆነ በአእምሮ ከዛ ሰው ጋር እንደተጣበቃችሁ ትቀጥላላችሁ። ይህ ሁኔታ ኮግኒቲቭ ሎድ ወይም ከባድ የአእምሮ ሸክም ይፈጥርባችኋል። የሰዎቹን መጥፎነት እያሰባችሁ ስትብሰለሰሉ የራሳችሁን ጉልበትና የደስታ ስሜት እያሟጠጣችሁ በምትኩ የጭንቀት ሆርሞን ወይም ኮርቲሶልን በሰውነታችሁ ውስጥ እንዲረጭ ታደርጋላችሁ። ስለዚህ ይቅርታ ማለት ያንን ከሚጠላችሁ ሰው ጋር የሚያስተሳስራችሁን የስሜት ገመድ በመቁረጥ ሰዎቹን ከአእምሯችሁ ውስጥ ነፃ የምታስወጡበት ትልቁ የስነ ልቦና መሳሪያ ነው። የስቶይሲዝም ፍልስፍና ይህንኑ አጥብቆ ያስተምራል። ታዋቂው ፈላስፋ ሴኔካ ስለ ቁጣና ስለ ቂም ሲናገር ይህንን ጥልቅ ሐሳብ ያስቀምጣል። በሌሎች ሰዎች ጥፋትና ጥላቻ ምክንያት መቆጣትና ቂም መያዝ በሌሎች ስህተት ምክንያት ራስን እንደ መቅጣት ይቆጠራል። የሚጠሏችሁ ሰዎች የራሳቸው የሆነ የጨለማ አስተሳሰብና የውስጥ ቁስል ስላላቸው እናንተም ያንን ጨለማ ወደ ውስጣችሁ አስገብታችሁ ራሳችሁን ማሰቃየት የለባችሁም። ይቅር ስትሏቸው እነሱን ነፃ እያወጣችሁ አይደለም፣ ይልቁንም ራሳችሁን ነው ከጥላቻ እስር ቤት የምታስወጡት። ማኪያቬሊን በሚናገረው መንገድ ብናየው አንድ ሰው ሙሉ በሙሉ ከህሊናችሁ ሰርዛችሁት ይቅር ማለትና ዞር ብሎ አለማየት ስታደርጉ በእነሱ ህልውና ላይ የምታሳዩት ትልቅ ንቀትና የበላይነትን ያሳያል። በልባችሁ ውስጥ ያለውን ቂም አውጥታችሁ ስትጥሉ ለስኬታችሁ፣ ለደስታችሁና ለቆንጆ ህይወታችሁ የሚሆን ሰፊም ቦታ በአእምሯችሁ ውስጥ ትፈጥራላችሁ ማለት ነው። ስለዚህ ለራሳችሁም ስትሉ የሚጠሏችሁን ሰዎች ይቅር በሉ። ለዛሬ ያዘጋጀንላችሁ ይህንን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።